ውድ የአንቀጸ ብርሃን ሚዲያ ተከታዮች እንዴት አላችሁ? አንቀጸ ብርሃን ሚዲያ በልዩ ልዩ ጥንቅሮች ወደ እናንተ እየደረሰን ነው። አሁን ደግሞ የዜና ቤተክርስቲያን መረጃዎችን ወደ እናንተ የምናቀርብበት ሰዓት ነው። አብሮነታችሁ አይለየን። በዜና ቤተክርስቲያን መርሃ ግብራችን በቅድሚያ የምናየው የብፁዕ ቅዱስ አቡነ ማትያስን መልእክት ይሆናል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ ምልአተ ጉባኤ በተመረጡት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኘው ባስተላለፉት አባታዊ መልእክት የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔር በጸሎት ከመራ ነው ሁሉም ነገር ይቃና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው። ጋሻና ቅል ለየቅል ይሰለል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይጠበቅብናል ነው ያሉት። አያይዘውም ለአዳዲሶቹ አመራሮች ሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ በመሆን በሀቅና በቅንነት ልናገዛቸው ይገባል ሲሉ ተናግረዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህን በመገንዘብ ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ብለዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ያሉት ቅዱስነታቸው ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባትም ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይገባናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያንን እግዚአብሔር ሲፈጥረን ንጹህ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች ይሆን ነው ብለዋል። ስለሆነም እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ብለዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትና ብርታትን ይስጥልን ያሉት ቅዱስነታቸው የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። አሁን ደግሞ ወደ አዲስ አበባ ሀገረ ስብከት ጉዳይ እናመራለን። ቅዱስ ሲኖዶስ ለአዲስ አበባ ሀገረ ስብከት ለሾማቸው ለብፁዕ አቡነ ሕርያቆስ በሀገረ ስብከቱ ልዩ አቀባበል ተደርጎላቸዋል። በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት ለአዲስ አበባ ሀገረ ስብከት ለተመደቡት ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ወደ ሀገረ ስብከቱ መግባታቸውን አስመልክቶ የእንኳን ደህና መጡ መርሃ ግብር ግንቦት 26 2017 ዓ.ም ተከናውኗል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በመሆን የተመረጡት ብፁዕ አቡነ ሕርያቆስ በአዲስ አበባ ሀገረ ስብከት አዳራሽ በተደረገ መንፈሳዊ ዝግጅት አቀባበል ሲደረግላቸው ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዓን አበው ሊቃነ ጳጳሳት፣ የገዳማትና አድባራት አስተዳዳሪዎች ተገኝተዋል። ሊቀ ጳጳሱ ከተለያዩ ክልሎች ወደ አዲስ አበባ ሀገረ ስብከት የሚደረገውን ከፍተኛ የሰው ኃይል ፍልሰት መቀነስ በስልጣን ዘመናቸው ወቅት የሚጠብቋቸው ትልቁ ስራ ስለመሆኑ በመድረኩ ላይ ተገልጸዋል። ወደ ሰንበት ትምህርት ቤት የድጋፍ ዜና እናልፋለን። ጎፋ መካነ ሕያዋን ሰንበት ትምህርት ቤት ለመቄዶንያ ከ1 ሚሊዮን ብር በላይ የገንዘብ ድጋፍ አድርጓል። በአዲስ አበባ ሀገረ ስብከት የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በርቀት ከሚያስተምራቸው ተማሪዎች ያሰባሰበውን 1,170,000 ብር በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ለመቄዶንያ መስራች ለክቡር ዶክተር ቢንያም አስረክበዋል። በኢትዮጵያ ከሚገኙት ሀገር በቀል የእርዳታ ተቋማት መካከል በግንባር ቀደምትነት የሚጠቀሰው መቄዶንያ የአረጋውያን የአእምሮ ህሙማን መርጃ ማዕከል ከተቋቋመ 8 ዓመታትን ባስቆጠረው በመቄዶንያ ከ8,000 በላይ የተለያየ ዕድሜ ክልል ውስጥ የሚገኙ ኢትዮጵያውያንን ይደግፋል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ወቅት ባስተላለፉት አባታዊ መልእክት መቄዶንያ ለተቸገሩ ሰዎች የሚረዳ ትልቅ ተቋም ነው። መንግስትም የማይችለውን ነው መቄዶንያ የያዘው። ለዚህ ተቋም እርዳታ የሚያደርጉ ሁሉ በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ ብለዋል። ሀብታቸውም ይባረክላቸዋል። እስካሁንም እርዳታ ላደረጉት ሁሉ ምስጋና ይገባቸዋል ሲሉ ነው የተናገሩት ቅዱስነታቸው። አክለውም በሀገራችን በተለያዩ ምክንያቶች ችግረኞች እየተበራከቱ በመሆኑ የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ለመቄዶንያ የሚችሉትን እርዳታ በመርዳታችሁ በረከት ታገኛላችሁ፣ ብዙ ዋጋ ያስገኛችኋል። የበጎ ስራችሁ ለሁሉም አርአያ በመሆኑ እግዚአብሔር ይባርካችሁ በማለት አባታዊ መልእክታቸውን አስተላልፈዋል። የሰንበት ትምህርት ቤቱ ሰብሳቢ ቀሲስ ዮናስ ኢሳይያስ እንደገለጹት የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት 6500 ተማሪዎች ይገኛሉ። ሰንበት ትምህርት ቤቱ መደበኛ ከሚሰጣቸው አገልግሎቶች አንዱ በርቀት ትምህርት ማስተማር ነው። በርቀት ትምህርት የሚማሩ በተሰማሩበት የሥራ ዘርፍ ክርስትናቸውን እንዲገልጹ ማድረግ መሆኑን አስረድተዋል። አያይዘውም በቤተክርስቲያኗ ተቋማት በርካታ ወጣቶች ይገኛሉ ያሉት
ሰብሳቢው ቤተክርስቲያን ከመንፈሳዊ ትምህርቷ በተጓዳኝ በማህበራዊ ጉዳዮች ተሳታፊ እንዲሆን መቄዶንያ አረጋውያንን እንዲረዱ እያደረግን ነው ብለዋል። በዚህ መሰረት የሰንበት ትምህርት ቤት የርቀት ትምህርት አስተባባሪ ተወካዮች ቅዱስነቶ ጋር መጥተን ለመቄዶንያ የበኩላችንን አስተዋጽኦ እንድናደርግ አባታዊ በረከትን ለመቀበል መጥተናል ነው ያሉት። የካቴድራሉ አስተዳዳሪ መላከ ፀሐይ አባ ኃይለ ኢየሱስ ተመስገን እንዳብራሩት የሰንበት ትምህርት ቤት ወጣቶች በርካታ ስራዎችን እየሰሩ ይገኛል። ሰንበት ትምህርት ቤቱ ባዘጋጀው የርቀት ትምህርት በርካታ ተማሪዎች ከተለያዩ ቦታዎች መጥተው ይማራሉ። ዶክተር ቢኒያም በሀገራችን ላይ በየመንገዱ ወድቀው የሚኖሩ ወገኖቻችን እያነሱ የጀመሩትን ራዕይ ለማገዝ ድጋፍ ማድረጋቸውን አውስተዋል። አሁን ደግሞ ወደ ጥናታዊ ጽሑፍ መድረክ እናልፋለን። የዓለም አቀፍ ፍትህ ቁልፍ ጉዳዮች ላይ የተደረገ በየነ ዲሲፕሊናዊ ሀተታ በሚል 8ኛው ዙር የጥናታዊ ጽሑፍ መድረክ በቅድስት ሥላሴ ዩኒቨርሲቲ ቀርቧል። በቅድስት ሥላሴ ዩኒቨርሲቲ የሚከናወነው ጥናታዊ ጽሑፍ መድረክ ለ8ኛ ጊዜ የተከናወነ ሲሆን የዓለም አቀፍ ፍትህ ቁልፍ ጉዳዮች ላይ የተደረገ በየነ ዲሲፕሊናዊ ሀተታ በሚል ርዕስ በረዳት ፕሮፌሰር ኢያሱ በሬንቶ አማካኝነት የተከናወነ ሲሆን ጥናታዊ ጽሑፉ ለታደሙ ሰዎች የጥያቄ ምላሽና ማብራሪያ ተሰጥቷል። በጥናት መድረኩ ላይ የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ፕሮፌሰር አባ ኃይለ ገብርኤል ግርማን ጨምሮ የጥናትና ምርምር ክፍል ኃላፊዎች፣ በርካታ ታዳሚዎች ተገኝተዋል። መረጃውን ያገኘነው ከቅድስት ሥላሴ ዩኒቨርሲቲ ነው። በመጨረሻም ወደ አሃት አብያተ ክርስቲያናት መረጃ እናልፋለን። ኮፕቲክን ነው የምናገኘው። የኮፕቲክ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ብፁዕ አቡነ ዮሐንስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ መርጧል። ብፁዕ አቡነ ዮሐንስ የአስዩት ሳሂል ሰሊምና አልባድሪ ሀገረ ስብከት ጳጳስ በኮፕቲክ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ሆነው ተመርጠዋል። የኮፕቲክ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ በአሌክሳንድሪያ ሎጎስ ማዕከል ዓመታዊ ምልዓተ ጉባኤውን ያካሄደ ሲሆን የሥራ ዘመናቸውን ያጠናቀቁትን የቀድሞ ሲኖዶስ ዋና ጸሐፊ ሜትሮፖሊታን ብፁዕ አቡነ ዳንኤልን በማሰናበት ነው ተተኪውን ዋና ጸሐፊ የመረጠው። ብፁዕ አቡነ ዮሐንስ እንደ አውሮፓውያን አቆጣጠር በ1960 የተወለዱ ሲሆን እንደ አውሮፓውያን አቆጣጠር ሰኔ 6 1993 ዓ.ም በኤጲስቆጶስነት መሾማቸው ይታወሳል። ቅዱስ ሲኖዶሱ በጉባኤው ልዩ ልዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ ሲሆን ከዚሁ ጋር በተያያዘ 3 ረዳት የቅዱስ ሲኖዶስ ጸሐፊያንን ምርጫ በማድረግ ብፁዕ አቡነ እስጢፋኖስ፣ ብፁዕ አቡነ ማርቆስ እና ብፁዕ አቡነ ማርቆስ የፓሪስና የሰሜን ፈረንሳይ ጳጳስ የሲኖዶስ ምክትል ጸሐፊዎች ሆነው እንዲመረጡ አድርጓል። ውድ ኦርቶዶክሳውያን ከአንቀጸ ብርሃን ሚዲያ በዜና ቤተክርስቲያን የያዝናቸው መረጃዎች እነዚህን ይመስላሉ። ከሌሎች ወቅታዊ ዝግጅቶች ጋር እንድትቆዩ ግብዣችን ነው። ሰላም።